ፍሬዘር አድማሱ ሞላልኝ ይባላል እና የስነ ጽሁፍ ዘርፍ ውስጥ ነው ያለሁት በትኩረት ገጣሚ ነኝ ግጥም አንድ አራት መጽሐፎች አሉኝ አሁን ተገናኘ ነው ፍሬንዱስ የሚባለው የግጥም መድብል ጽንሰ ሐሳብ ላይና ግጥሞች ያነበብን አንዳንድ የጋራ ጉዳዮች እየተነጋገርን ለመቆየት ነው ፍሬንዱስ ማለት ከስያሜው ትርጉም ስንነሳ የተዋሃደ ህብረ ልዩነት ማለት ነው በግዕዝ ባብነት ትምህርት ቤቶች ውስጥ ቅኔ ሲቀኙ ካንድ ቋንቋ በላይ ከሆነ ለምሳሌ ትግርኛና ኦሮምኛ አማርኛና ግዕዝ እንደዚህ ከሆነ ፍሬንዱስ ቅኔ ይባላል ሶስት ቋንቋ ከሆነ ደግሞ ስሉስ ፍሬንዱስ ቅኔ ይባላል ጎንደር ደግሞ የደራሽ እንግዳ ሲመጣ በቶሎ ጠላ ማርተልሶ የሚቀርብ ፍሬንዱስ መጠጥ አለ ስለዚህ ነገረ ስያሜው የተለያዩ ነገሮችን ወደ አንድ አምጥቶ የራሳቸው የሆነ ቴስት እንዲኖራቸው ለማድረግ ከማሰብ ነው የተነሳ ነው ፍሬንዱስ ሲጸነስ የግጥም መድብል ስያሜ ሲሆን እነዚህን ክውን ጥበብን ወደ መድረክ መምጣትን ተጨባጭነትንም ያሰበ ነበር ያለመ ነበር ማለት ነው በዚህ የተነሳ አሁን ደግሞ የፍሬንዱስ ጽንሰ ሐሳብ ስዕልን ግጥምን ክውን ጥበቦችን እና ደግሞ ስቱዲዮ ውስጥ የሚሰሩ የቅንብር ስራዎችን ሁሉ የግጥምን ማዕከላዊ ስበትነት ወይም የማነቃቃት ኢንስፓየር ማድረግን ብቃት ተጠቅሞ ሌሎቹን የሚፈጠሩትን ድህረ ውጤቶች እንደ ጥበብ አንድ ወጥ የጥበብ ስራ አክኖሎጂ ማድረግ የመቁጠር እና እሱ ላይ ደግሞ እንደገና ሌላ የመድረክ ፈጥሮ እየቀጠሉ መሄድ ነው አላማው የነበረው ስለዚህ ከፍሬንዱስ ካንድ ከ7 አመት በፊት ያተመ መድብል ነው ከዛ በኋላ ግን እነዚህ ቋንቋዎቹ ተጨምረው ቋንቋዎቹ 5 ቋንቋ ሆነው አማርኛ ኦሮምኛ አረብኛ እንግሊዝኛና ፈረንሳይኛ ነበሩ ተውኔት ነበረ የአካል ቋንቋ ነበረ ሙዚቃዎቹ የሞደርን እና የባህላዊ ሙዚቃ ነበረ እነዚህ ስዕል በግዝፈት 10 ሰዓሊያን የስነ ግጥምን ምናብ እና የአስተሳሰብ አቅጣጫ ተከትለው ላይቭ ነበር የሚስሉት እነዚህ ነገሮች ሁሉ ወደ አንድ ማዕከል አምጥቶ ለኦዲየንሱንም የዛ ክንውን አካል በማድረግ አካሄድ ነበር የሰራነውና ፍሬንዱስ ከሞላ ጎደል ከመጽሐፉ እስከ አሁን በቅርብ እስከ ተከወነው መድረክ ያለው የስያሜና የይዘት አንድምታ ይሄ ነው ፍሬንዱስ ቅኔ ወጥበባት ምሽት ብለን ነው የሰየምነው ወይም ፖኤቲክ አርት ናይት ምንድነው የአሊያንስ ኢትዮ ፍራንሴስ ነው የነና ሐሳብ አቀረብንላቸው ሐሳቡን ወደዱት መድረክ ሰጡን ሁኔታዎች አመቻቹልን ከዛ በኋላ እኔ ሁሉም ግጥሞች የተከወኑት ግጥሞች በሙሉ የኔ ነበሩ የተተወኑትም የተተረጎሙትም በዓለም አቀፍ ቋንቋዎች በኦሮምኛም በእኛ ቋንቋ እነሱን ለመድረክ ስናበቃ የተለያዩ ዘውጎች ቀርበው እንደገና ደግሞ ቋንቋዎቹም ተለያይተው በአንድ መድረክ ላይ ሰዓሊያን በ2 ሰዓት ውስጥ መድረክ ሲጀመር የሚሰሩት ስራ ከፍሬንዱሳዊ ይዘት ጋራ የሚያዩትን የተሰጣቸውን ሐሳብ ያነበቡትን መጽሐፍ እና ክንውኑን በአጠቃላይ ካፕቸር የሚያደርጉበት ነበር ስለዚህ ቋንቋውም የሚሰማው ሁሉ ሰው በይዘቱም ባቀራረቡም ከሙዚቃ ጋር በነበረው መስተጋብርም ሰዓሊዎቹም ሰርተው መጨረሻ ላይ የነበረው ውጤት እጅት የሚያስደስት ነበር ከላይት ከሳውንድ እና ካቀራረብ ሁኔታ ዳንሰኞቹ የግጥምን ሐሳብ ወደ ቦዲ ላንጉዌጅ ቀይረው ተናገሩት በአካል ነው ተውኔቱም አንድ ሞኖሎግ አክት መታረግ ልጅ አለች በቦዲ ላንጉዌጅ ደግሞ የሚተውን ልጅ ነበር የግጥሙን ሐሳብ ይዘውት ወርሰውት እንደገና ነው ማኒፌስት ያቀርቡት ስለዚህ በዛ ይዘቱ በጣም የተወደደ ነበር የአውትዶር ኢቨንት ነበር ያገኘነው ግብረ መልስ በጣም ጥሩ ነው ከኛ ምቅድ አንፃር ያለምነው ነገር በልኩና በአሰብነው መልክ ደርሰንበታል ብለን እናስባለን ህዋ ሰው ሰማይ ጠቀስ ሐሳብ ከመሃል አናቴ ይጦዛል ይከራል ራስክን ነድዬ ሽቅብ ልንጎድና ቁልቁል ልብረቅ ይላል
የቀዘቀዘ ሳግ በረዶ ያዘለ ደለቀው ደረቴን ነገር ያሳለ ምናብን ከገሃድ ያመሳሰለ የማንነትን አይን በስያሜ ስንጥር እየደነቆለ ህዋሳቴ ሁሉ አስማን አሉ እንጭጩን ሰውነት በሐሳብ ምድጃ ቆስቁሰው ሊያበስሉ ማገዶ ፍለጋ በዚህ ዓለም ጫካ በሐሳብ ይያሉ ሐሳብ ስር እንዲሰድ በሰው ልጅ ከተማ ከስጋ ስር ዘልቆ ለነፍስ እስኪሰማ በመላ ይሰላል ደምቶ እስከሚያደማ ሲገፉት የሚስብ ሲርቁት የሚቀርብ ይሄ ደማም ሐሳብ ከቀልቡ ለኖረው ያረጋል እንደልብ እንደ ልብ መሆን እንደምን ይቻላል ብሎ የጠየቀ ማወቅ ግድ ይለዋል ከሚደማ ልቡ አብዝቶ እንደራቀ በልባሞች ቅኝት እንዳልተራቀቀ ሰውን ያህል ፍጡር ሆኖ እንዳላወቀ ሰው መሆን ምንድነው በምን ይገለጣል ሰውስ ሰው መሆኑን እንደምን ያውቀዋል ተብሎ ሲጠየቅ እንዲህ ይመልሳል ሰው መሆን ድንቅነት በሐሳብ ሰራዊት ፍጥረትን ገዢነት ሰው መሆን ቸርነት ለዘርአ ሰብ እንከን ፍቱን መፍትሄነት ሰው መሆን ሰይጣና ባለም ጉዞ ሂደት በክፋት ጎዳና ሰው መሆን ጥላቻ የገሃነምን በር ላይዘጉ መክፈቻ የክፋትን አቅም በዘንድሮ ተንኮል ለከርሞ ማበርቻ ሰው መሆን መመቅኘት ለሰው ልጅ መራቆት ለዘላለም መትጋት በስጋ መባረክ በነፍስ ለመብከት ሰው መሆን ጅማሮ በላኤ ሰብነት ሰው መሆን ፍጻሜ ፍጹም አምላክነት ለዘርአ ሰብ ኃጢአት ተመሳቅሎ መሞት ሰው መሆን መታበይ በእውቀት በነዋይ ሰው መሆን መጎስቆል ከእንስሳት ተራ ጎዳና ላይ መጣል ሰው መሆን ሰቆቃ በወሲብ ገበያ መሸቀጥ እንደቃ ሰው መሆን ስንኝ ነው የተስፋን ጉርጉሮ ነፍስን ከስጋ ጋር የሚያጸና ቋጥሮ ዜማ ነው ሰውነት የስሜት ዝማሜ ዘላለም የሚቆም በህያዋን እድሜ ሰውነት ስዕል ነው በአካል የቆመ በፈጣሪው አምሳል በቃል የታተመ ሰው መሆን ምንድነው በምን ይገለጣል ሰው መሆኑን እንደምን ያውቀዋል ዳግም ይጠይቃል በሰዋሰውኛ በፍጥረታን ቋንቋ በወል ቅኝትኛ የተኛ ሊያነቃ የነቃ ሊያስተኛ ለዚያኛው በወዲህ ለዚያም በወዲያኛ አውቃለሁ ላለው በፍጹም አላውቅም እያወቁ ማለፍ ሚስጥሩ አልገባኝም ያልታየም የሚያሳየኝ የምናብ ታንኳዬ ላልተኖረ በደል ይቅርታም የሚለግስ ይሄ ህሊናዬ ይነተርከኛል ይጨቀጭቀኛል ከሰውነት ተራ ተሰለፍ ይለኛል ሰው ሆኖ ተፈጥሮ ከሰውነት ተራ እንደምን ይወጣል ያምላክ አምሳልነት ከመቼ እስከ መቼ በተራ ይኖራል ሙሉ ሐሳብ ፍጥረት እንደምን ይጫጫል ብዬ ጠይቃለሁ ደግሞ መልሳለሁ እኔም መጓዝበት እርሱም ሄድብኝ የህይወቴ መንገድ ጎዳናው እኔ ነኝ መንገድ እኔ ልሁን ሂደት ሁነኝ ላለ ህላዌ ያሻዋል እኔን መሰለ ሰው መሆን ምንድነው በምን ይገለጣል ሰው መሆኑን እንደምን ያውቀዋል ተብሎ ሲጠየቅ እንዲህ ይመልሳል መርሱኮ እዚያው ነው መልሱኮ እዚያው ነው ከዘፍጥረት ማዕድ ከህያዋን ተርታ በሰውነት ቅኔ በልቡ ድምድምታ ሐሳብ እየደፋ ህይወት እየመታ ማነህ ያለኝ እሱ ራሱ ማን ነው ሰው ከመሆን በላይ ማንነት ምንድነው ሰው ሆይ ጀርባህ ደረትህን የማኖሩ ትርጉም ግራ ሳያጋባ ሳይደንቅህ አይቀርም እና የመሆን መስፈሪያው ያለ መሆን ቁና መሆኑን ተረድተህ የዘላለም ልክ በቅጽበት ለክተህ ሐሳብህን ጣፈው ቡጭቅ ገጹን አይተህ በነፍስ በስጋ በሐሳብ ጡብነት በሐሳብ ማቆራኛ በእምነት ውሃነት ተገንብቶ የቆመው ህንጻ ስላሴነት ሚስጥሩ ገሃድ ነው በማንነት ስንኝ የተቋጠረለት ሰውነት የሚሰኝ ይሄ ሰብእና በህልቆ መሳፍርት ባይለከት ቁና በዘላለም በስቲያ የጸና ነውና አምላክ ሆነህ ዝለቅ አንተን ፍጠርና
ግጥም ሲጻፍ እንግዲህ ሁኔታው ቦታው እና ጊዜው አንዳንድ ጊዜ ገልብጦም ሊጻፍ ይችላልና ይሄ ግጥም አሁን የስህተትነትን ልክነትና ስህተት የሚባል አንዳንድ ጊዜ በትክክል መሳሳትና በስህተት ልክ መሆን የሚባሉ ነገሮች በየማስባቸው ነገሮች አሉና ከሚታይበት አቅጣጫ ይወስናል ስለዚህ ይሄንን ልኬት የሚል ግጥም ስናስበው እያንዳንዳችን የራሳችን የልክ ቁና ይኖረናልና በዛ ውስጥ ብንሰማው ልክ ይሆናል በያስባለሁ ልኬት አዘለም አቀፈም ያው ተሸከመ ነው ብሎ ያመነ ሰው ከሸክሙ ይልቅ አጽንኦት የሰጠው ለክብደቱ ሳይሆን ላሸካከሙ ነው ይህንን ልክነት ለማስታወስ ረስቶ የስህተቱን ውድቅት በስሜት አንግቶ ካመክንዮ እንቅልፉ ያለ ምክንያት ነቅቶ በስህተት ይኖራል ከህይወቱ ሚስጥር ባግባቡ ተፋቶ ስህተትን በልክ ልክን በስህተት አስቦ አሰላስሎ ለመፍጠር ልዩነት በእጅጉ ያሻዋል ከአንድ የተጋባ ሙሽራ ዜሮነት በግል አስተሳሰብ በራስ ሂደት ዳና አምሳያ በሌለው ራሱን በሚመስል አንኳር ፍልስምና ሐሳብ ድርጊት ሲሆን በእምነቱ የጸና ስህተት ይሞታል ምክንያቱም እያንዳንዱ ስህተት በራሱ ህልውና ራሱን የሳተ ልክነት ነውና እኛው ግጥም አሁን ምናነበው ግጥም የተጻፈው ለግጥም ለራሱ ነው ለግጥም ለራሱ ነው ሲባል ግጥም የምናብ ከፍታን የሐሳብ ስፋትን የማሰላሰልን ጥልቀት ርቀት ከፍታን በአጠቃላይ የድርሰትን ሊወክልም ይችላል ስለዚህ ይሄንን ያሰብን ብንሰማው ትርጉሙ ይገለጣል የሚል እምነት አለኝ ይህ ግጥም በሁሉም ጊዜ የሚኖር የትም ስፍራው የሆነ ሁኔታ የማይገድበው በፍጥረት መንፈስ ያደረ አንድ ሐሳብ ነበረ የመሬትን ስበት አቁሞ ሰማየ ሰማያት የሚያደርስ መልኩ ውሃ የሆነ አካሉም ልክ እንደ ንፋስ ይህ ግጥም ጠበል ጠዲቅ ነው ለዘርአሰብ የሚቋደስ ይህ ግጥም ምንም ነው አንዳች ነገር የሆነ በጸጥታው የሚጮህ በሐሳብ ቃል የተካነ ይህ ግጥም ጾታ አልባ ነው ተሰይሞም ያላወቀ ሀገሩ የትም የሆነ ዓለማወቁን ያወቀ ያልተጀመረ ሐሳብ ነው ለማለቅ ያልተፈጠረ በሞት ውስጥ ህይወት የሆነ በወል ህግ የተቋጠረ ይህ ግጥም ወይን ጠጅ ነው በሰው ራስ የተጠመቀ ገጣሚ ኖሮት የማያውቅ ከምናብ ስር የፈለቀ ይህ ግጥም እርግማን ነው በርኩሰት ላይ የተነሳ ኃጢያትን በፍቅር ሰቅሎ የጽድቅ ማዕበል ያስነሳ ይህ ግጥም እንዲህ አይደለም እንደዚያም ሆኖ አያውቅም ውጤቱ ምክንያቱ ነው ውልደቱ ለሞቱ የሚቆም ይህ ግጥም ፊደል የለውም ከቃልም አልተፈጠረ መሆንን ካለመሆን ጋር አስማምቶ በህግ ያኖረ ይህ ግጥም ቤት የለውም ተፈጥሮ ዱር አዳሪ ነው ያለ መኖሩ መገለጥ ለዝንተ ዓለም የሚያኖረው ይህ ግጥም ቋንቋ አልባ ነው ሁሉንም ያነጋግራል መነሻ ኖሮት አያውቅም የትም ግን መድረስ ይችላል በሰው እጅ ስላልተጻፈ ይህ ግጥም አይነበብም ለነፍሳት ሁሉ ይሰማል ድምጽ ኖሮት ግን አያውቅም ይህ ግጥም ሰማያዊ ነው ቀለመ ቀስተ ደመና ቅርንጫፉም ቁልቁል ነው ስሩ ከላይ ነውና ይህ ግጥም የተጸነሰው ከሐሳብ ማህፀን ውጪ ከምንም ራስ ነውና ልጅ መሆን አያውቅበትም አይነካካው ምርጅና እና በሁሉም ጊዜ የሚኖር የትም ስፍራው የሆነ ሁኔታ የማይገድበው በፍጥረት መንፈስ ያደረ አንድ ሐሳብ ነበረ ይህ ግጥም አዎ ይሄንን ይሄ ዋና ቁም ነገር እንዲታወቅ እንፈልገው ነገር እዚህ ጋር
ፍሬንዱስ ቅኔ ወጥበባት ምሽት ሲሰራ እንደዚህ እንደ ትልቅ ፕሮጀክት በጀት ተበጅቶ የፕሮፌሽናል ክፍያ ተከፍሎ ምናምን አይደለም በቃ ስራ ማስኬጃ በጀት ነው የነበረን ግን እያንዳንዱ ሰው የፕሮጀክቱን ጽንሰ ሐሳብ የኔ ብሎ ተቀበለው አንድ ሰዓሊያኑ በጣም ማከብራቸው በዓለም አቀፍ መድረክ ላይ ትልልቅ ስራ ያቀረቡ ናቸው ሙዚቀኞቹ ኢንተርናሽናል ሙዚቀኞች ናቸው ማለቴ ያገራቸውን ሙዚቃም የዓለም አቀፍ ሙዚቃም ይጫወቱ ናቸው ገጣሚያኑም እንደዚህ በየሙያቸው ስለዚህ እነዚህ ልዩነቶች ወደ አንድ አምጥተን መስራታችን ሁሉም የየራሱ ስራ ነው ብሎ ስለሰራ ሁሉም ክብሩን ይወስዳል እዚህ ላይ የተሳተፉ ማያተኞች በሙሉ ሰዓሊያኑ እጅግ አመሰግናቸዋለሁ ሙዚቀኞቹም በጣም ተዋናያኑም በጣም አሊያንሲቶ ፍራንሲስን በጣም እናመሰግናለን አሪፍ ፔን በጣም እናመሰግናለን ቤዛድ ሶሉሽንስ ከኛ ጋር በጣም በአጋርነት ሆኖ አንዳንድ የቢሮ ስራዎችን ሲሰራልን ነበር እጅግ በጣም እናመሰግናለን በአጠቃላይ ኦዲየንሱን ደሞ ታዳሚውን ይሄንን ሐሳብ በእለቱ የተሰማውን ስሜት የሰጠን ፊድባክ በሶሻል ሚዲያዎችን በቀጥታም በተዘዋዋሪም እጅግ ድንቅ ነው አርት ቲቪን ሁሉ ጊዜ ከጥበብ ጋር የምትገኙ በመሆናችሁ ታላቅ ክብር አለን ለእናንተም ምስጋና እናቀርባለን እናመሰግናለን